ماشي ماشي لو ያምሻል ቆይ ጽጌ ወይ ስትቀብጥ ነው እንጂ ምን ሆነሽ ነው? ምን ነው? እርጉዝ ነሽ? ኧረ በስላሴ ስሙ ምንድነው? ዶሮ የሚያብሽ ከሆነ አለመብላት አይደለም እባክሽ። ምንድነው? በረሮ እኔ ስሙ ተናግሬሽ አላውቅም፣ ግን በጣም ነው የሚያስጠላው። እውነት ምንም አልጣፈጠኝም። አንደኛ ሁለተኛ በረሮ ገብቶበት የምሬን ነው። እኔ እንጃ ዝም ቢያስቡኝ እንዳጋጣሚ ይገኛል። ይሄ እኮ አንድ ቀን እኮ ያገኘሻል። ሁሌ በበላሽ አስመሰልሽ። ሁሌ ነው ማጋጋሽ ሼም እያዘኝ ስለማናገር ነው። ኧረ ዝም በይ በጣም ብዙ ጊዜ ሼም እያለኝ ስሙ ስለማናገርሽ ነው እንጂ ኧረ በቃ አንቺ ቻልሽ እንደዚህ ቤት ውስጥ የምትበይው ምን እና እናንተ የችላችሁ ወራለ በላችሁ። እኔ ግን ከዚህ በኋላ መቻል አልችልም። ስሙ እኔ አንደኛ ወጡ አይጣፍጥ፣ ሁለተኛ በረሮ ገብቶበት ምናምን እኔ እንዴት ባሉን ስለሽ ቃልሽ ነው የሚሸጠረው። ምግቡ አሪፍ ካልሆነ ያምር ለምን ሰላም ዲናሽ የጽጌ ሮያል ቤተሰቦች እንኳን ለገና በዓል በሰላም አደረሳችሁ። ቤተሰቦቼ እንግዲህ ዛሬ እንደዚህ እምር ድምቅ ብዬላችኋለሁ በራሴ ልብስ ማለት ነው። እዩት እንደሚያምር እዩት። የመረጥነውን ጥለት ምናምን እዩት። አያምሩ? እዩት እንዴት እንደምናምር አያችሁ። ይኸውላችሁ ቤተሰቦች ዛሬ እንግዲህ ይሄንን ዲቴል አያችሁ፣ ይሄ እንዴት እንደምናምር አያችሁ፣ እንዴት ጎበዝ እንደሆንኩኝ። ያው እንግዲህ እኔ የሀገር ባህል ልብስ ቤት እንዳለ ታውቃላችሁ፣ እና እዛ ነው የምንሰራው። የሀገር ልብስ በሙሉ እኛ የምንለብሳቸውን በሙሉ የምሰራቸው ራሴ ነኝ። እና ጽጌ ሮያል ሞኬ ዲዛይን እንግዲህ መታችሁ እንትን ብሉ ግዙ። አበሻ ልብስ እስከ ጥምቀት ደግሞ የሚቆይ አሪፍ ዲስካውንት ላይ ስለሆነ መታችሁ ወይም ደግሞ ፎቶአችሁን ልካችሁልን በፎቶአችሁ መሰረት ልብሳችሁን ሰርቼላችሁ ያላችሁበት አደርስላችኋለሁ ማለት ነው። ያው እንግዲህ ስልክ ቁጥሬ ቴሌግራም ምናምን ከፈለጋችሁ ቲክቶክ አካውንት ላይ ገብታችሁ ማግኘት ትችላላችሁ። ጽጌ ሮያል ሞኬ ዲዛይን ብላችሁ ወይም ደግሞ ጽጌ ሮያል ካላችሁ ይመጣላችኋል። የኔ ቪዲዮዎች ስለሚመጣላችሁ እዛ ላይ ማግኘት ትችላላችሁ ማለት ነው። ቤተሰቦች በድጋሚ እንኳን አደረሳችሁ ለገና በዓል። ዛሬ እንግዲህ በዓል ነው። በዓልን እንግዲህ ታውቃላችሁ እኛ ከቤተሰብ ርቀን ነው የምንኖረው። ማለት አዲስ አበባ ውስጥ ናቸው ቤተሰቦቻችን፣ ግን ደግሞ እኛ ወጣ ብለን ነው ለስራ ስለማይመችን የምንኖረው ማለት ነው። እና ሁላችንም ቤተሰቦቻችን ጋር እንሄዳለን። ግን ቤት ውስጥ ለምን ይቅርብን ብለን ትንሽዬ ነገር እናዘጋጃለን። ቡና እናደርጋለን፣ ዶሮ ይሰራል እኛ ቤት ምናምን። ብቻ እንደ ላጤ ምናምን አንኖርም። ልክ እንደ ቤተሰብ እንዳለበት ቤት ነው የምንኖረው ማለት ነው። ያው ብዙ ጊዜ እንግዲህ ኑሯችንን ታውቃላችሁ። ከ3 ዓመት ሞልቶናል እንግዲህ ወተን ከቤተሰብ ቤት መኖር ከጀመረን ማለት ነው ሁላችንም። እና ያው እንግዲህ ታውቃላችሁ። እና ዛሬ እንግዲህ ገና ነው፣ በዓል ነው። ስለዚህ ሁላችንም ቤተሰቦቻችን ጋር በመሄድ ነው የምናከብረው። በዚህ አጋጣሚ ነው በጣም ብዙ ጊዜ ቤተሰቦቻችን ጋር የምንሄደው ማለት ነው። እና ቤተሰቦቻችን ጋር ከመሄዳችን በፊት እዚህ ቡና ይፈላል፣ ምግብ እንበላለን፣ ቁርስ እንበላለን። እንደ በዓል አሪፍ ነገር አሳልፈን ነው ወደ ቤታችን የምንሄደው ማለት ነው። ከዛም በፊት እንግዲህ ምን ላደርግ መሰላችሁ ያሰብኩት፣ ያው እንግዲህ በፕራንክ እንደምታወቅ ታውቃላችሁ። ያው እንግዲህ ዛሬ ስሙን ወይም ደግሞ ከጠፋቻችሁ ከዚህ በፊት እንግዲህ አብረን ቪዲዮ እንሰራ ነበረ። የቤታችን አጋዥ ናት፣ እንደ እህታችን ናት። ያው እንግዲህ ለእናንተ በደንብ እንድታውቁት ብዬ ነው እንጂ እንደዛ አናያትም። ጓደኛችን ናት፣ ቤተሰባችን ናት፣ እህታችን ናት። እና እሷም አብራን ማለት ከሰራች ረጅም ጊዜ ሆናታል። 2 ዓመት ከምናምን ይሆናታል እሷም ማለት ነው። እና አሁን በጣም ተቀራርበናል ምናምን። እና ያው እንግዲህ ዩቲዩብም አላት። ዩቲዩብዋን ገብታችሁ ሰብስክራይብ አድርጉላት። አንዳንድ ቪዲዮቿ ላይ ምናምን ነገር ሰፖርት እናረጋታለን ጋይስ። የኔ ቤተሰቦች ሁላችሁ ሄደን ሰፖርት እናረጋታለን ማለት ነው። አካውንቷ ላይ ገብታችሁ ሰብስክራይብ አድርጉላት። እንግዲህ ኔክስት ቪዲዮ ላይ በሷ ቪዲዮ ሰራለሁ ማለት ነው። ግን ከዛ በፊት ጋይስ አንድ ያሰብኩት ነገር አለ። ዛሬ ስሙን ፕራንክ እናረጋታለን። ስሙን ብቻ አይደለም ይኸውላችሁ፣ ይሄን ነገር የምናውቀው እኔና ከኋላ ካሜራማን እኔ ባስልኤል ጋይስ፣ ካሜራማን ባስልኤል ነው። ቆይ ላሳያችሁ። እንደው ሰው ማስቸገር። ለመላው የክርስትና እምነት ተከታዮች እንኳን አደረሳችሁ። እንግዲህ በበዓል ቀንም ፕራንክ እንስራ ብላ
ታጨናንቀኛለህ። በቃ ምንም መኖር አልቻልኩም እዚህ ቤት። ጠቅጠቃስከን ወደ ቤተሰብ ጋር እስክንሄድ ቸኩያለሁ። እንኳን አደረሳችሁ ወዲሁ ማለት ፈልጋለሁ። ወደ ስራሽ ገቢ ነኝ። እሺ ቤተሰቦች እንግዲህ በለጠ አይተን ሰላምሮበታል። ባስሌል አትበሉት ጋይስ። ከገጠር ሲመጣ በለጠ ነበር የሚባለው። እዚህ መጥቶ ነው እዚህ ባስሌል ነው ቅርጹን የሚዛነው። ባስሌል ለኝ እሺ ጋይስ፣ ባስሌል አይደለም በለጠ ነው። የእሷን እነግራችኋለሁ በቀጣይ ቪዲዮ። እሺ ጋይስ እንግዲህ ይኸውላችሁ ይሄ ነገር የምናውቀው እኔና ባስሌል ብቻ ነው እና ሌላ ሰው ማንም የማያውቅም። ያው እንግዲህ ቡና እየተቀራረበ ነው ምናምን፣ ዶሮ ሰርታለች ምናምን እንበላለን ምናምን። ይሄ የምላችሁ ቤቱ ባዶ እንዳይሆን ነው እንጂ ቤተሰብ ጋር የምናሳልፈው ያው ታውቁታላችሁ ብዙ ጊዜ እና ቤተሰቦች የሚፈጠረው ነገር አብረን እናያለን። ምላት ምንድነው መሰላችሁ? ምንድነው ምግብ ውስጥ በረሮ ገባ። ይኸውላችሁ ቤት ውስጥ በረሮ እያስቸገረ ነው ጋይስ። ግማሹ ስጋ የበረሮ ነው እንዴ! የምር በጣም ነው ስቄት እያለን ያለ ነው። ለበረሮ እንግዲህ መፍትሄ ካላችሁ እስቲ ንገሩ። ዘራ አዎ የምር አዱና የምጠየቅ ነው። አዱና የት እንደሰራለት ባውቅ እና ቤተሰቦች እንሄድና ዛሬ ምግባችንን እንበላለን። ምግቤን ስበላ ግን በረሮ የሆነ ነገር አገኘሁ። ያምሻል እንዲ በንጽህና አሰሪም እንዲ ምናምን ነገር እላታለሁ። በጣም ከባድ ነው ማለት የምትግባቡት ሰው ጋር እንደዚህ አይነት ኮንቨርሴሽን ማድረግ ትንሽ ይከብዳል፣ ግን ደግሞ እሞክራለሁ። ቤተሰቦች እንግዲህ ታይማችን ደርሷል። በጣም ፈርቻለሁ እና እንግዲህ ኑ የፈረጮ ነው። ስሚኝ፣ ቆይ እኔ ገብቼ አልበላምሽ። እኔ ዛሬ ትንሽ አሞኛል ብዬ ጥግ ላይ ነው ቁጭ የምለው። እሺ ከዛ አንተ የታየህማ ነገር አለ አለ የታየህማ ማለት ነው ጓ ምናምን በመባል ከሰው ጋር በመደባደብ ምናምን የምታወቀው እኔ ነኝና ምንድን የመደባደብ አውራሽ ራስሽ እንደምን እያይሽ ተደባዳቢ ነኝ። ምን ነው ከማን ጋር ትደባደቢ? ሰው ሲመታው ምናምን ጽጌ እየመቱኝ ነው ምናምን አቃሉ ላይ ነገር ይመታል። አዝናናም ሰራሽን ሰሪ ስኝ በቃሽ እንጂ እኮ ወይኔ ቤተሰቦች ወይኔ እንዴት አደራችሁ? ይሄ ይቀብል ይሄ ከዚህ ነጭ ነበር እኮ ግማሽ አድርጊልኝ። ግማሽ በቃ ሻሽኩ ሰራስተኝ ነው ቻኩዬ ነበር ምንብት ማርቲኒ ነው ቻለ ላይ ነው ከሪጋቤ ቤተሰብ ነገር ደስ ስትል አረፈደም ግን ወደ ቤት ለመሄድ ኧረ እንሂድ። ምን ዋችሁ ነው በኢየሱስ እኔ ደግሞ በኢየሱስ ስሙ ያዥ እኔ ከማታ ጋር እንበላ ኧረ በልቻለሁ እንዴ ቢያ ታዲያ በማርያም ሆነች እኔ ጨጓራዬን አሞኛል እና ላበላ ነው። ቆይ ብላ ቀስ ብዬ የምበላው አልበላም እንዴ። ኧረ በበዓሉ ሳትበላ ከቤት የትም አይወጣም። ቤት እኮ የሚሄደው ጽጌ ቤት ነው። እኛም እኮ እናታችን ቤት ነው የምንሄደው፣ ግን አልበላም። ሚሪንዳ ባይሆን እጠጣለሁ። ሚሪንዳ ለጨጓራ ጥሩ አይደለም። ምግብ ብላ። እኔ አሁን ጨጓራዬን ራሱ ያመኛል። ምግብ ያልበላ ሚሪንዳ ይሰራል። ሊወርቅ ነው። ያምሻል። አዎ ስታስጠላ ምንድን ነው የምትጮይው? እንዴት ደነገጥ በኢየሱስ ይቀርባል። አረች ግን በመዳ የስሙታሮች ፎጣ ማርታ ለምን ነው የምትደክሚው? ራሳቸው አይበሉም እንዴ? ምን አለበት ታስተናግደን? ወይኔ እቺ ደግሞ ውሃ ያረኩበትን ትወስዳለች። እዚህ ቤት በሽተኛ
ኧረ ስማኝ ምን ታርግሽ? እስቲ ከታች ጥለፍ ላይ ቆሎ ነው አራቱ ላይ አብራን ይመስላል። አጀረሽ ታረጊበታለሽ። መቤቴን ስሙ ግን ኧረ በስላሴ ምን ታርግሽ? ስሙ በቃ ተፍቴ ማርታ እኮ ነው የጣለችብሽ። አባክሽ እኔ ችግር አብሻ ምሳሌ አላረግም። እንደዚህ አጎብሽ ታድላችሁ። መቤቴን የጨጓራዬ እኮ ተቃጥሎ እኔ ያመኛል። ቀመስ ዝም ብለህ በባዶ ከመ ያመኛል ከመሃል አቦኮታት አረከለ ነው ይቻላል። ጽጌረዳ ምንም ላልሽ ሸማታ ነው ችግርሽ ከኔ ጋር ነው ይቀጭ ቀሚሴ ነው ቆይ ቀሚሴ ነው ስሙኝ ማሳጅ ተጠባይ አመፀኛው ሀገር ወሎ ተወድጄ ያለ እኔ እኮ ከእናንተ ትንሽ ቀንሽ በልተሻላ መቼ እና ቅድም ራበኝና አየሽ በልታለች ቤዛ። ሁለተኛ የምበለው ምንድን ነው የምትዝረከረኪው? ጽጌ ምጠጭ ምን እንድታየሽ ስሙ ይበቃ እንታይ ታስተላኒ ጋር ከቅድም ጀምሮ የምትዝረከረኪው እንደዛ የታሰበው ቀርቶ ያልታሰበው ሆነ ማለት እንደዚህ ነው። ወይ ጉዴ! ወጡን ቀመሽው? ጨው አለው ቆንጆ ነው። ስሙ ዶሮ ይጣፍጣል። የስሙ ዶሮ ማር ነው ጀመር። የስሙ ዶሮ እኔ ማርያምን ይኸውላችሁ በዓል ከነገ ወዲያ መስሎኝ ዛሬ ገበያ ሄጄ ዶሮ ወይ ጉዴ! ምንሽ ምንሽ ነው ያምሻል? ቆይ ጽጌ ወይ ስትቀብጥ ነው እንጂ ምን ሆነሽ ነው? ምን ነው ምንሽ ነው? አይ በኢየሱስ ምን ውስጥ ምንድን የበላሁት? ስሙ ምንድነው? በድንግል ማርያም ምን ሆንሽ ጽጌ? ምን ሆንሽ? ምንድነው? ምን በልተሽ ነው አንቺ? በርበሬ ነው የቀጠለሽ? አይደለም ሲጀምር በኢየሱስ ከዚህ አንሱልኝ። እግዚአብሔር ዶሮ አለመብላት ነው እኮ አንቺ በእናትሽ ወደዛ ሂጂ ጽጌ። ወይ ማስታጠቢያ ይሰጥሽ። ስሙ ምንድነው? ዶሮ የሚያምሽ ከሆነ አለመብላት አይደለም እባክሽ። ምንድነው? በረሮ እንዴ? በረሮ ምን አውቀሽ ነው? በድንግል ማለት በላሹ በረሮ ዋጥሽው? ሰይ ስሙ የምር ማለትም በእውነት በጣም ይገባበት በኢየሱስ እንዴት ስሙ አሁን እንደዚህ ይሰራል ወጥ? የምር በጣም ነው የሚያስጠላው። እንዴት አጋጣሚ ይገባል? ሌላ ምጭላ ስሙ አይ ኖ በቃ አልበላም የምር አልበላም። ሙሉ ላይ ነው የገባው። እዚህ ላይ ነው በቃ አገኘሽ። ሌላ ሳህን አንቺ ላስብ። አይ ኖ ሳህን አልፈልግም። በቃ ተዋት። እንዴት በረሩ ምግብ ውስጥ ይገባል እንዴ? በስመ አብ እንዴት ታዲያ አልፈልግም። እንደውም ከዚህ በኋላ እኔ እዚህ ቤት አልበላም። አትቤ ግን ምንድነው? አንዴ ግሞ የተገኘው ምንድነው? የምር አልበላም። ቁጭ ወይ ቁጭ ወይ ስሙ አትጨናነቂ፣ ችግር የለውም። ምን ነው ጽጌ? አይ በቃ በባሉ ምድር ተሸጥሩን ካላችሁ እንዴ ቤተሰቦቼ ነው እጄ ይበላል። ምንድነው? አንቺ ማታካብቻ አንተ ተገኘ አይደለም እንደዚህ አይሰራም። እንሂድ በቃ እንሂድ። በቤት ብንበል ይሻላል። ቡና ሰጠቀም እንዴ? ምን ሆነሽ ነው? በቃ አትሂዱ እናንተ እንሄዳለን። እንውጣሽ በቃ እናንተ እኮ ቤት መጣችሁ እንውጣ። ምንድን ነው ያምሻል እንዴ? እንዴ በረሮ ያለበት ኦሬዲ እኮ ወጥ ውስጥ እኮ ነው። ሰገሪ አጋጣሚ ነው ወጥ ውስጥ በርግጠኝነት እንደዚህ አሁን ይበላል። ግን ቁም ነገር ይወጥ አሁን ያለው እኔ በረሮ እያለች ልበላ ነው።
ኧረ በረሮ አለ ነው አይቻለሁ። በጣም ብዙ ጊዜ በረሮ አይቻለሁ። ማታ ማታ ጽጌረዳ አጋጣሚ ነው ሳሪ ቀይረሽ ነው ቢቡና አልበላም እኔ በቃ አልበላም። ስሙ ግን እግዚአብሔር ኖ አትስሪኝ፣ ምንም አትስሪኝ አልፈልግም። በቃ እንውጣ ጽጌ ምንም ጠብቂ። በቃ እንውጣ ባባ ካደረም ቡናው እንጠጣ። ስሙ ይዝም ባያችሁ ምንም ቡና በበረሮ እንዳለ ምግቡ እንኳንም ያልበላው መቤቴ እንኳንም አልበላክ የምር እኔ ሌላ ቀርማ በልቼው ነው ሻ ጥብስ ብሎ ገባሽ አይደል? አሁን ግን እኝክ ሳረጋት ታውቆኛል። በኢየሱስ ኧረ በስመ አብ የምር ጽጌረዳ አጋጣሚ ነው። በቃ አጋጣሚ አይደለም ስሙዬ። እኔ አሰራርሽ ይመስላል ስሰራ አሪፍ በስነ ስርዓት ሰራሽ ይወራል እንጂ እንዴት በረሮ ይገባል? በረሮ እስኪገባ ድረስ እኮ ሶሮስ አስታውሰው እንዴት እንደሚዘገደደ እንኳንም አልበላም ያልኩ እውነት ጨጓራ ነው ማጭራሻው ነው። አሁን የት የምራብኝ ኧረ በእናትሽ እንኳንም ያልበላው መቤቴ ነው። እኔ ስሙ ተናግሬሽ አላውቅም፣ ግን በጣም ነው የሚያስጠላው እውነት። ምንም አልጣፈጠኝም። አንደኛ ሁለተኛ ነው ገብቶበት የምሬን ነው። እኔ እንጃ ዝም በያስቡ እንዳጋጣሚ ይገኛል። ይሄ እኮ አንድ ቀን እኮ ያገኘሻል። ሁሌ በመላሽ አስመሰልሽ። ሁሌ ነው ማጋጣሚ ሼም እያዘኝ ስለማናገር ነው። ኧረ ዝም በይ በጣም ብዙ ጊዜ ሼም እያዘኝ ስሙ ስለማናገርሽ ነው እንጂ ኧረ በቃ አንቺ ቻልሽ እንደዚህ ቤት ውስጥ የምትበይው እና እናንተ የችላችሁ ወራለ በላችሁት። እኔ ግን ከዚህ በኋላ መቻል አልችልም። ስሙ እኔ አንደኛ ወጡ አይጣፍጥ፣ ሁለተኛ በረሮ ገብቶበት ምናምን እኔ እንዴት ባሉን ስለሽ ቃልሽ ነው የሚሸጠረው። ምግቡ አሪፍ ካልሆነ የምር ተይበል እኮ እንውጣ በቃ። እኔ ካልበላ ነው እንውጣ። ምንድነው ጽጌ 10 ሰዓት ሊሆን እኮ ነው እንዴ? በባሉ ምድር የማይሆን ምግብ እየተሰራ እዚህ ቤት ስለማይሆን ብቻ ገኘኛ እስከዛሬ ደስ እንበላ እና በቃ ወይ ተመርጦ ነው እናንተ ተሰጣችሁ ላይ ሲሆን ነው ታዲያ እንደዚህ በረሮ ያለበት ምሰጪ ስሙ የምራንቺ የማይመስል ነገር አታውሪ። በማርያም በባሉ ወይኔ በበዓል ምድር መጨቃጨቅ በቃ ታጋግል በቃ አጋጣሚ አላጋጋለ በእናንተ ምን ነገሩን እንትን ማለታችሁ ነው። በጣም የምትደብሩት የምትደብሩ ማለት በቃ ይቅር በቃ ምበው ምግብ ይቅርና ለምን አሁን እንዴት ነው የምበላው? እንዴት ነው እንዴ ሌላ ከድስት ወጥ ምናምን ድጋሚ ይሄ ወጥ ይበላል? ይወጣው ምን ብለን ነው የምበላው? ቁም ነገር ማን ነው የትም እኮ ነው እሱ ይበላል ይወጥ አሁን አሁን እኮ ሆነም ቀረም በረሮ ተገኝቶበታል። አሁን ይሄ ወጥ አይበላም። በእናትህ ጽጌ እንውጣ። ምንድነው እኔ በኋላ ምን እንዳልበላ እያደረግሽኝ ነው? እኔ እንግዲህ የት ሄደሽ ነው ታዲያ? ስሙ እግዚአብሔር በሮን አንድ 10 ገብቶ አንዱን አግኝቼ ነው እንደዚህ አንድ አጋጣሚ በኔ አጋጣሚ ተገኝቶ አይደለም። ኧረ በኢየሱስ መብላትም አልፈለኩም ሲጀምር። እናንተ አንድ በረሮ ተገኘ ብላችሁ አንድ በረሮ ድስት ውስጥ አጋጣሚ ነው እንኳን ተገኘ። አሁን እኔ 10 በረሮ ይኖራል ካልስሩ አንዱ ነው ያገኘው። እኔ አልበላም። እኔ እንደዚህ አሁን ጭቅጭቁን ትታችሁት እንሂድ ቤተሰቦቻችን ጋር። እንሂድ ምንም የምትጠብቁት ተገኘ ብላችሁ ቤት የምታምሱት ምናችሁ ነው እንዴ? ምግብ ውስጥ እኮ የተገኘው ቤዛ በቃ አጋጣሚ ነው ገባበት። በረሮ እኮ አለ በቃ ቤት ውስጥ በረሮ አለ። አጋጣሚ ገባበት። እዚህ ሳሌ ስላገኘሽ ሌላ ተፈጠረ ምንድን ነው እንዴ? በረሮን ቀጭ አድርገታለሁ ግማሽ አጋጣሚ ነው። ምን ይሁን አረ ጽጌ በእናትህ በኋላ ምን እንዳልበላ እያደረግሽኝ ነው። ተመስበለታለች። እኔ ስሟ እንደገለገሽ የምሬ ነው ልጅ አሁን በዓል ነው አይደለ? ለበዓሉ አልናገርም ብዬ ነው እንጂ ሲጀምር ወጡ አይጣፍጥም አለኝ። ሁለተኛ ነገር ደግሞ በረሮ ተገኘበት። ወጡ ስለማይጣፍጠው ነገር ተክቲክ ያስተካክላሉ። ግን በረሮ ዝም በያችሁ ስሙ ዝም በያችሁ ዝም በያችሁ ይጣፍጣል። የማይበላ ይብላ። አይጣፍጡ ሰው ነን አይደል? እዚህ ቤት ምን ነው ሰዎች እኮ ነን። እንዴ ለምን በረሮ የተገኘበት ብላ እሷ እንዳይደብራት ብዬ ከነ በረሮ ነው በረሮ አገኘው። በቃ ቀልኩ ምን ይሁንሽ እና ምን ይሁንሽ በቃ አጋጣሚ ነው። ይሄ ሁሉ ድስት ወጡ ሊደፋ ሲቀጥል ደግሞ ቤት በረሮ ተገኝቶ ነው። በረሮ አገኘ ሲቀጥል በረሮ በጣም እያስቸገረ ነው። እንኳን አስቸገረ ስለጣፈጠ ነው። እስከዛሬ ድረስ የበላ ነው አይደል? ወጡ ይጣፍጣል። ዛሬ እኛም በረሮ የማይበላ አይበላ ከፈለገ እንዴት ተናገሪ ነው እንደሌለ ድፍ ባይ ነኝ በቃ እኔ በረሮ የተገኘበት ተበላለ። እኔ አልበላም። ያምሻል ሲጀመር እኔ አልበላም። በቃ እሱ ይናገር ተበላለ። እኔ አልበላም። በቃ እንውጣ ጽጌ
በበዓል ምድር ሲጀመር ቤት እዚህ መቀመጥ የለብንም። ይሄ ወጥ ምናምን አይሰራም። አዎ አይሰራም። በቃ ዝም በይ እና እናውራ። ስሙ ይጣፍጣል። እኛ በልተን መጣፍቶና አይሉ እነሱ የጠገበን ማለት ነው። ጭራሽ በዓል ወጣ አይሰራም ነው በእናንተ ፍቃድ ነው እንዴ? እስከ ዛሬ እኛ ያላገኘው አንቺ ያዛላ በጣም ነበረኛው እንዴት ብዬ እንደምውልም አላውቅም። ኧረ በስመ አብ ቤት ራሱ አልመጣም ነው የምር ስልኬን ያምጣል ይበለጠ የምር እዛ ሜጂ ያንቺ ምን ሆነሽ ነው? መሳሪት አረ በጣም ነው የሚያስጠላው እባክሽ እንደዚህ አይነት ነገር እግዚአብሔር ስሙ ምንድነው? አረ አይ ስሙ ከስሙ ጋር ነው ለጊዜ አስተካክላሉ። ለዛሬ ግን ባህል ስለሆነ ይደበርሽ ተቀስ አይ መደበሩ ለመደበሩ ሲያው ስሙ ያጋጣሚ ተገኘ እንኳን አሁን እኮ አፋ ውስጥ እኮ ነው ያገኘችው እቺ ልጅ። ውጭ እኮ ብታገኘው ችግር የለም። ይቅርታ ይቅርታ አይ በጣም ደስ አይልም። ስሙ አይሻ አንቺም አልበላሽም። ቅድም እኮ በልተናል። እሷ እኮ ለነገሩ ኦኬ ቅድም በልተናል። አይደለም እኔ ግን አይመስለኝም። አይ ቁም ነገር ይሄ ነገር ግን አጠራጣሪ ነገር ነው። ቁም ነገር አልሄድም እኔ በቃኝ፣ አልበላም። ነይ ጽጌ እናንተ ቡና ስለማጠጡ እኮ ነው እኛ አልነሳስተው እኮ ነው የጣስ ለምን አይ መስለኝ በጣም ባለጌ ናችሁ። በራው ያለበት ለነጭ ይገላችሁ ዝሜዋለሽ። አዎ እናገራታለሁ። ለእኔ በራው ያለው ምግብ ትጭኛላችሁ፣ ለራሳችሁ ደግሞ እንትን ልትገሉ ነው እንዲያሳባችሁ ልትገሉ ነው። የተንከራከርሽው ለሰላም አይደለም፣ ለሰላምሽ አይደለም። እንደዚህ ኧረ ጽጌ ተያቸው በቃ ነይ አንቺ ነይ እንዴ በቃ እንውጣ፣ እኛ እንውጣ። ነይ ነይ አትሄዱ አንቺ በእናትሽ ጽጌ እንደው እንውጣ በእናትሽ። ያው የሆነ ነገር ዘይና እንውጣ። አዎ ማርያም ባል እኮ ነው። አንቺ ምንድነው? ምን ልበልሽ? አላውቅሽ በቃ በእናትሽ እንውጣ ጽጌ። እባክሽን ያልበላም በቃ የራስሽ ጉዳይ። እኔ እዚህ ጋር ከውስጥ ነው የምቀርጽሽ። አልወጣም በእናትሽ ጽጌ። ሰዓት ሄዷል። እኔ ልጅ ነኝ። ምንድን ነው? እኔ በሌለው በስሜ እያነሳሽ
እና በረሮ ቢባል እንዴ በረሮ ያረነው እኮ ዶሮ ነው አይደል? በረሮ የምትል ቆለ በላለች። ልበይ ነው እኔ አይንሽ እያየ ምግብ ስበይ በቃ ምንም ማድረግ አልችልም። እንኳን አደረሳችሁ ለመላው ለገና በዓል በሰላም አደረሳችሁ። ውድ ቤተሰቦቻችን እንዴት ናችሁ? እንኳን አደረሳችሁ። ውይ የምን ጨጓራ ነው? ኧረ ልብላ መቤት ጸጌ ትናንትና ሶስቴ መሳሳም አልወድም ብላ ነበር። ጫጫታ ምናምን እኮ አይደለም። አሁን እዚህ ጋር ጸጌ ቶሎ ቪዲዮሽን ጨርሽና ልብላ። በጣም ራበኝ እኮ እንደው አይደለም። አይ ቁም ነገር እኔንም ስሙኝ። ዝም ብለን እሰይ እንኳን ያስቀበጥ ዝም ብለን እኮ ባልን ከምናሳልፍ ቁም ነገር አስጨብጠናችሁ ቁም ነገር አዘን ኧረ ስሙ ኧረ ተያዚቺ ምን አባቷ ስሙዬ ነው። ትሳቀቂያለሽ። አትሳቀቂ። ላስተምርሽ ነው ይሄንን ቪዲዮ ሰራው። አይ ግን ቁም ነገር ቪዲዮ አስተማሪ ነው። ቪዲዮ አስተማሪ ነው። አስተማሪ ነው እንዳይገኝ ወደፊት ነው። አይ አስተማሪ ይሄ እኮ የሆነ ቀደም ብሎ ቅድመ ጥንቃቄ የሚባል ቪዲዮ ነው። ያው ወደድሽው ቪዲዮ ማማራቅ አለብሽ ነው ማለት ማርያም የሆነት መስለኝ ቸኮኝ ነበር። እንዴ በረሮ ምን ታረጊዋለሽ? ስሙ ከገባብሽ በረሮ ምን ታረጊዋለሽ? እኔ ቅባቱ እንዳይዘው ብያለሁ። አሪፍ መልኩት እዛው ትመጣለች እና ስትል እኮ ነው ያለ ወትሮ አይቺ ልጅ እኔማ እርግዝና መሰለኝ እንጂ ጽጌ ምግብ በረሮ ልክ ሳይ ክንፉ ነው ታሳያችሁ። ወደ ዳር አርጋ በልታ ታውቃለች ጽጌ በረሮ አርግ አራራራ በቃ ጋይስ እንውጣ። ለማንኛውም ቤተሰቦቻችን ጋር ልንሄድ ነው እና ዛሬ እንግዲህ ፕራንክ ተደርገዋል። ቤተሰቦቹ ከነ ስመኛል ስሙዬ እንዴት ነው በዓል? ቆንጆ አሪፍ ነው። አሁን ቤተሰቦች ጋር ትሄጂል? ቤተሰቦቿ እራሷ እኮ የራሷ ቤተሰብ አላት። ቤተሰቦች እና ያው ታዲያ ጋር ቱል ከልጇ ጋር እና ከባሏ ጋር ተሰልፈዋል። መልካም በዓል ባያችሁ ትባልሽ እና ልጅሽን መልካም በዓል ይሁንላችሁ ለልጄና ለባለቤቴ። ለባለቤቴና ለልጄ ለወደፊቱ ባለቤቴና ለልጄ እንኳን ወይኔ የሌላቸው እሺ መንባይለ ማልቀስ ማርታስ ማርታስ እንኳን አደረሰ በለጠ በቃ ቪዲዮ ይለቅ። ሁላችሁም ወደምትሄዱበት ሂዱ፣ እኛ አንሄድም። ጋይስ እንግዲህ አብራችሁን ስለነበራችሁ በጣም አመሰግናለሁ። ወዳችኋለሁ። መልካም በዓል ይሁንላችሁ። በቪዲዮቼ ፈታ ያላችሁ ጠብቁን። መልካም በዓል፣ መልካም ጊዜ። ባይ ገባችልኝ። እኔ ነበርኩኝ ከካሜራ በስተጀርባ የነበርኩት። በጣም እርቦኛል። ጨጓራ የሚባል በሽታ የለብኝም። ልብላ። መልካም በዓል ይሁንላችሁ። በቀጣይ ደግሞ ጠብቁ። ይመቻችሁ። በረሮ ወጥ ላሳያችሁ። ፈረሰኛው ለእኔ ነው የሚጠብቀው። ኧረ ፈረሰኛ አንተንና በልታ ማናተ ማርታ